ሰላም ጤና ይስጥልኝ የተወደዳችሁ የሶለዳ ሚዲያ ቤተሰቦቻችን እንዴት ቆያችሁ? በዛሬው ዝግጅታችን የዝምታው አዙሪት የትግራይ ማህበረሰብና የልማዳዊ አቅመቢስነት ሰንሰለት በሚል ርዕስ የዘወትር የሚዲያችን ቤተሰብ መምህር አምደ ሀበሻ የላኩልንን በህወሓት ሁሉ ስቃይ ሞትና መከራ የሚደርስበት የትግራይ ህዝብ ዝምታው ከምን የመነጨ ነው የሚል ጉዳይን የሚያብራራ እጅግ ግሩም ትንታኔ ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜም ሶለዳ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁም ከኛ ጋር እንድትቆዩም ኮዲሁም ዛሬም እንደወትረው በታላቅ አክብሮት ጋብዛችኋለሁ። መልካም ቆይታ። የዝምታው አዙሪት የትግራይ ማህበረሰብና የልማዳዊ አቅመቢስነት ወይም በእንግሊዘኛው አቻ ቃሉ ለርንድ ሄልፕለስነስ ሰንሰለት አንድ ማህበረሰብ የመኖር ህልውናው ሲፈተን፣ ልጆቹ ለጦርነት ማገዶነት ሲዳረጉ፣ የተፈጥሮ ሀብቱና ወርቁ ሲዘረፍ፣ እንዲሁም ተስፋ ያደረጋቸው ወጣቶች በገዛ ወገኖቻቸው ፊት አውራሪነት ለሰው ሰራሽ ባርነትና ለስደት ሲሸጡ እያየ ዝምታን ከመረጠ ጉዳዩ ከፖለቲካዊ ታማኝነት በላይ የሆነ ጥልቅ የስነ ልቦና ችግር እንዳለበት አመላካች ነው። በትግራይ ማህበረሰብና በህወሓት መካከል ያለው ግንኙነት በአሁኑ ወቅት የደረሰበት ደረጃ በስነ ልቦና ሊቃውንት ዘንድ ልማዳዊ አቅመቢስነት ወይም በእንግሊዘኛው ቃል አቻው ለርንድ ሄልፕለስነስ ተብሎ ለሚጠራው አደገኛ የአእምሮ ደዌ ህያው ማሳያ ሆኖ ይገኛል። ይህ ጽሑፍ ህዝቡ መብቱን ለማስከበር ከመታገል ይልቅ ለምን በዝምታና በተስፋ መቁረጥ በደሉን እንደሚቀበል በሳይንሳዊ መነጽር ይተነትናል። ማህበረሰባዊ አቅመቢስነት ከግለሰብ ወደ ህዝብ፣ ልማዳዊ አቅመቢስነት አንድ አካል በተደጋጋሚ በሚደርስበትና ሊቆጣጠረው በማይችለው መከራ ምክንያት የመፍትሄ በር በሚከፈትበት ጊዜ እንኳን ምንም ባደርግ ለውጥ ማምጣት አልችልም በሚል እምነት እጁን ሰጥቶ የሚቀመጥበት ሁኔታ ነው። ይህ ጽንሰ ሐሳብ በ1960ዎቹ በማርቲን ሴሊግማን የተረጋገጠ ቢሆንም ዛሬ ላይ የትግራይ ህዝብ እንደ ህዝብ እየኖረ ያለ እውነታ ነው። ህዝቡ ላለፉት 10 ዓመታት በህወሓት የብረት ጫማ ስር ሲዳከር እጣ ፈንታው በራሱ እጅ ሳይሆን በድርጅቱ እጅ ብቻ እንደሆነ ተደጋግሞ ተሰብኳል፣ በተግባርም ታይቷል። ህዝቡ በራሱ ልጆች፣ በራሱ መሬትና በራሱ የተፈጥሮ ሀብት ወርቅና ማዕድናት ላይ የነበረውን የመወሰን መብት ቀስ በቀስ ሲነጠቅ ይህንን ውንብድና የመቃወም አቅሙም አብሮ እየተሸረሸረ መጥቷል። መጀመሪያ ላይ ተቃውሞዎች ቢኖሩም የድርጅቱ የጭካኔ እርምጃዎችና እኛ ከሌለን ትጠፋላችሁ የሚለው የማያቋርጥ ፕሮፓጋንዳ ህዝቡን መከራውን የማይቀር ጽዋ ነው ወደሚል ድምዳሜ አድርሶታል። ይህ በውሾች ላይ የተደረገው ሙከራ ማሳያ እንደሆነው ሁሉ የትግራይ ህዝብም ዛሬ ላይ ከስቃዩ የሚያመልጥበት በር ወይም ህገወጥ ደላሎችን መቃወም፣ ለጦርነት አልወጣም ማለት፣ የሀብቴ ተጠቃሚ እኔ ነኝ ብሎ መሞገት እያለው እንኳ በአእምሮው ውስጥ በተፈጠረው የማይቻልነት ሰንሰለት ታስሮ ዝምታን መርጧል። የጉድለቶች ሰንሰለት በህዝቡ ላይ። ይህ ማህበረሰባዊ ህመም በሶስት ዋና ዋና ጉድለቶች ይገለጻል። እነዚህም በትግራይ ህዝብ ወቅታዊ ሁኔታ ላይ በግልጽ ይታያሉ። አንደኛው የተነሳሽነት ጉድለት ወይም ሞቲቬሽናል ዲፊሲት ነው። ይህም ህዝቡ የክልሉ ወርቅ በጥቂቱ የህወሓት ጀነራሎችና ጀሌዎች ሲዘረፍ እያየ ይህ የኔ ሀብት ነው ብሎ ለመጠየቅ አቅም አጥቷል። ልጆቹ ጦርነት ውስጥ ገብተው ሲያልቁ የተረፉት ደግሞ በህወሓት መዋቅር ውስጥ ባሉ ደላሎች ለስደትና ለሰው ንግድ ሲዳረጉ ቤተሰብ እሪ ብሎ ከማውጣት ይልቅ ሁኔታውን እንደ መጥፎ ዕድል ተቀብሎ ዝም ይላል። ይህ ዝምታ የመጣው በደሉን ስለወደደው ሳይሆን ብጮህም ሰሚ የለኝም እንዲያውም የባሰ ይደርስብኛል ከሚል የረጅም ጊዜ ተስፋ መቁረጥ ልምምድ ነው። ሁለተኛው የእውቀት ወይም የማስተዋል ጉድለት አሊያም ኮግኒቲቭ ዲፊሲት ነው። ይህ ጉድለት ደግሞ ህዝቡ ከህወሓት ውጪ አማራጭና የተሻለ ዓለም አለ ብሎ እንዳያስብ አድርጎታል። ህዝቡ በተደጋጋሚ ጠላት ከበውሃል ተብሎ ስለተነገረው በድርጅቱ ውስጥ ያሉ ሌቦችንና አረመኔዎችን እንደ አዳኝ፣ ከድርጅቱ ውጭ ያለውን ዓለም ደግሞ እንደ አጥፊ የመመልከት የተዛባ ግንዛቤ ውስጥ ወድቋል። ይህም የራሱን ነፃነት እንዳያይና አዳዲስ መፍትሄዎችን እንዳያፈልቅ አእምሮውን ጋርዶታል። ሶስተኛው የስሜት ጉድለት ወይም ኢሞሽናል ዲፊሲት የሚባለው ነው። በክልሉ የሚታየው ጥልቅ የሆነ ማህበራዊ ድብርት፣ ዋይታና እንባ የዚህ ማሳያ ነው። ህብረተሰቡ ሀዘኑን ከመግለጽ ባለፈ ወደ ቁጣና ወደ ተግባር መለወጥ አቅቶታል።
ዘወትር በሚሰማው የሞት የስደትና የረሃብ ዜና ስሜቱ ከመደንዘዙ የተነሳ አስከፊ ነገሮች ሲፈጸሙ፣ ለምሳሌ ወጣቶች ለባርነት ሲሸጡ እንደ ተራ የዕለት ተዕለት ክስተት የሚቆጠርበት አደገኛ ደረጃ ላይ ደርሷል። የአተረጓጎም ዘይቤና የኛ ስነ ልቦና ለዚህ አቅመቢስነት መጠናከር ትልቁን ድርሻ የሚወስደው ህወሓት የገነባው አሉታዊ የአተረጓጎም ዘይቤ ነው። ህዝቡ የሚደርስበትን መከራ በሙሉ እንዲተረጉም የተደረገው አንደኛው ቋሚ ነው ወይም ፐርማነንት በሚል ነው። ይህም መከራችን ማብቂያ የለውም፣ ሁሌም ታጋይና ተሰቃይ ሆነን እንኖራለን የሚል ነው። ሁለተኛው ሁሉንም ይነካል ወይም ፐርፋሲቭ ነው። በፖለቲካም በኢኮኖሚም በማህበራዊ ህይወትም እኛ ተነጣይ ነን። ሶስተኛው ከውጭ የመጣ ነው አሊያም ኤክስተርናላይዜሽን ነው የሚለው ነው። የውስጥ ችግሮቹ የወርቅ ዘረፋው፣ የሰው ንግዱ ሳይቀሩ በውጭ ጠላቶች እንደመጡ ተደርጎ ስለሚተረጎም ህዝቡ በራሱ መሪዎች ላይ ጣት እንዳይቀስርና መፍትሄው በእጁ እንደሆነ እንዳያምን አድርጎታል። የአእምሮ ሰንሰለቱን መበጠስ ሳይንስ እንደሚያረጋግጠው ይህ የመረራ አቅመቢስነት ተፈጥሯዊ ሳይሆን የተለመደ ወይም በእንግሊዘኛ አቻ ቃሉ ለርንድ የሚለው ነው። የተለመደ ነገር ደግሞ ሊረሳም ይችላል። የትግራይ ህዝብ ከዚህ የአእምሮ እስር ቤት መውጣት የሚችለው የህወሓት ካድሬዎችና ደላሎች ልዑለ ኃያል እንዳልሆኑ ህዝቡን መጻኢ ዕድሉን የመወሰን ሙሉ አቅም እንዳለው በመገንዘብ ብቻ ነው። የአእምሮ ሰንሰለቱ ሊበጠስ የሚችለው አንድም ህዝቡ እየተፈጸመበት ያለውን በደል፣ የልጆቹን መሰደድና መሸጥ፣ የሀብቱን መዘረፍ ይህ እጣ ፈንታዬ አይደለም፣ ይህ የወንጀለኞች ስራ ነው ብሎ በአዲስ መልክ መተርጎም ሲጀምር፣ ሁለትም ህወሓት ከፈጠረው የፍርሃትና የጥገኝነት ድባብ በመውጣት ትናንሽ የቁጥጥር እርምጃዎችን ለምሳሌ የአካባቢው ደላላ መቃወም፣ ልጆችን ለጦርነት መከልከል የሚሉ እርምጃዎችን በመውሰድ አቅሙን ሲፈትሽና ሲያረጋግጥ፣ ሶስትም የተነጠቁት መብቶቹ የሚመለሱት በዝምታና በትዕግስት ሳይሆን እየጠፋውን እችላለሁኝ የሚል መንፈስ ዳግም በመገንባት እንደሆነ ሲያምን ብቻ ነው። በማጠቃለያም የትግራይ ህዝብ ዝምታ የመስማማት ምልክት ሳይሆን የረጅም ጊዜ ጭቆና የፈጠረው የስነ ልቦና ሽባነት ውጤት ነው። ዛሬ ላይ ህዝቡ የሚያስፈልገው ፖለቲካዊ ነጻነት ብቻ ሳይሆን ከአእምሮ ባርነት አልችልም አልቀየርም ከሚል ተስፋ መቁረጥ የሚፈውሰውን አዲስ የንቃተ ህሊና ትግል ነው። የሰንሰለቱ ቁልፍ ያለው የህዝቡ እጅ ላይ ነው። የሚያስፈልገው ቁልፉ በእጁ እንደሆነ ማመን ብቻ ነው ሲሉ መምህር አምደ ሀበሻ ጥር 6 2018 ዓ.ም የላኩልንን ሐሳባቸውን ቋጭተዋል። ክቡራን የሶሎዳ ሚዲያ ተከታታዮቻችን በዘወትር የሚዲያችን ቤተሰብ መምህር አምደ ሀበሻ የቀረበውን ይህንን እጅግ አስደናቂ የህወሓት በደልና የትግራይ ህዝብ ዝምታ የሚያሳይ ትንታኔ ነበር ወደ እናንተ ያቀረብ ነው። ለዛሬ ያቀረብንላችሁ የትንታኔ ዝግጅትም እዚህ ጋር ጨርሰናል። እንደወትሮው ዝግጅታችን ከወደዳችሁት ላይክ በማድረግ ሌሎች እጅግ አስደናቂ የኢትዮጵያውያን ምሁራን ትንታኔዎችና ሐሳቦችን ለማዳመጥም ሶሎዳ ሚዲያን ሰብስክራይብ በማድረግ መከታተልም ትችላላችሁ። አዳዲስ ትኩስና ወቅታዊ ሀገራዊ እንዲሁም ዓለም አቀፋዊ መረጃዎችን በቶሎ እንዲደርሷችሁም የደወል ምልክቷን መጫናችሁን አትርሱ። ሰላም ለጋራ ቤታችን ኢትዮጵያ። ሶሎዳ ሚዲያ ጥር 6 2018 ዓ.ም